بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد. السلام عليكم ورحمة الله وبركاته. قال المؤلف رحمه الله تعالى: الجلوس للتشهد لا تشهد لا التحيات ሁለተኛው ረክዓ ላይ መቀመጥ فإذا فرغ ሰጋጅ ከጨረሰ من الركعة الثانية ሁለተኛውን ረክዓ ከጨረሰ قعد للتشهد ለተሸሁድ ይቀመጥ። ተሸሁድ ማለት التحيات ማለት التحيات ተሸሁድ የተባለው እስቱ ላይ أشهد أن لا إله إلا الله وأشهد أن محمد رسول الله የሚል ስላለበት የተሸሁድ ዋና ቁንጮ ይሄ ስለሆነ وهو واجب ተሸሁድ ሁለተኛው ረክዓ ላይ ቁጭ ብሎ መቅራት ዋጅብ ግዴታ ነው። ተሸሁዱ ራሱን ግዴታ ነው። ለተሸሁዱ መቀመጥም ግዴታ ነው። ወየጅሊሱ ለተሸሁድ የሚቀመጥ ሰው አቀማመጡን በተመለከተ መቀመጥ አለበት። ሙፍተሪሸን ግራግሩን አንጥፎ ቀኙን በጎን በኩል ተክሎ አቁሞ ከማሰበቅ ከዚህ ፊት እንደተብራራ በይነ ሰይደተይኒ በሁለት ስጁዶች መሃል ያለውን አቀማመጥ ስናብራራ ስንገልጽ እዛ እንደተገለጸው ግራግሩን ገልብጦ አንጥፎት ታፋውን እዛ ላይ አድርጎ ይቀመጣል። ላኪን ነገር ግን ላ የጁዙ አይፈቀድም አልኢቅዓኡ ሁና እዚህ ቦታ ላይ ኢቅዓ አይፈቀድም። በሁለቱ ስጁዶች መሃል ነው እንጂ የኢቅዓ አቀማመጥ የሚፈቀደው ለተሸሁድ ሲቀመጡ ኢቅዓ አይፈቀድም። ኢቅዓ ባለፈው እዚህ በምሳሌ እንዳሳየናችሁ ሰፊው እንደተብራራው ሁለት እግሮችን ተክሎ ተረከዝ ላይ መቀመጫን ማኖር ማለት ነው። ሁለት እግሮችን ተክሎ አቁሞ ቀጥ አድርጎ አቁሞ መቀመጫን እዛ ላይ ማኖር ማለት ነው። ተረከዞች ላይ መቀመጥ ማለት ነው። ይሄ አልፎ አልፎ በሁለት ስጁዶች መሃል እንጂ የሚፈቀደው አተሕያቱ ሲቀራ እንደዚህ አይነት አቀማመጥ አይቻልም። ይሄን የሚያደርጉ ብዙ ሰዎች ይታያሉ። ስህተት ነው። ነቢዩ ይሄን ከልክለዋል። ዑቅበተ ሸይጣንን ከልክለዋል የሚል ሐዲስ አለ። ዑቅበተ ሸይጣን ማለት ይሄ አይነቱ አቀማመጥ በሁለት ስጁዶች መሃል አንዳንዴ እንደሚፈቀድ ስለተነገረ ነው። ወየضع ሰጋጅ ያስቀምጥ እንደሚሆን ሴት ከፈሁ መዳፉን አልዩምና ቀኝ መዳፉን አላ ፈኺዚሂ ታፋው ላይ ጉልበቱ ላይ ወሩክበቲሂ ፈኺዝ ሙሉ ታፋ ማለት ነው። ሩክባ እግር የሚተዳደፍበት ታፋና ባት መለያያው ማለት ነው። እሱ ላይ ያኑር። ከፍ ማለት መዳፍ ማለት ነው። የእጃችን ጫፉ የእጃችንን ጫፍ ጉልበታችን መተዳደፊያው ላይ እናኖራለን። ወኒሃየተ መጨረሻውን ደግሞ ሚርፈቂሂ የክርኑን መጨረሻ የክንድ ማብቂያው መተዳደፊያው ሚርፈቅ ይባላል፣ ክርን ይባላል። የክርኑን መጨረሻ ደግሞ ያኖረው አልአይመን የቀኙን ክርን አላ ፈኺዚሂ ቀኙ ታፋ ላይ ያኖር። እዚህ ተሸሁድ ላይ ስንቀመጥ በሁለት ስጁዶች መሃል ስንቀመጥ ክንዳችን በጉልበታችን ልክ መዘርጋት አለበት። መሰቀል የለበት፣ መንጠልጠል የለበት፣ መራራቅ የለበት። ክንድ ታፋ ላይ ጉልበት ላይ መዘርጋት አለበት፣ መነጠፍ አለበት፣ መደገፍ አለበት ማለት ነው። ለዚህም ነው ቀጥሎ ምን አሉ? ላ ዩብዒዱሁ ዐንሁ ክንዱን ከታፋው ከጉልበቱ አያርቀው፣ እዛ ላይ ነው መዘርጋት ያለበት። የነቢ አሰጋገድ ይሄን ነበር የሚመስለው።
አይመስልም። ሶላት ሲሰግዱ በተሸሁድ ሲቀመጡ በሁለት ስጁዶች መሃል ሲቀመጡ እጃቸውን ጉልበታቸው ላይ እየዘረጉት ነው። ጣቶቻቸው የጉልበታቸው ጫፍ ላይ ይሆናሉ በፊት ለፊት በኩል። ክርናቸው የክንዳቸው መጨረሻ ወደ ሆዳቸው አካባቢ ያለው ጉልበታቸው ጋር ጥጉ ላይ ይሆናል ማለት ነው። ወየብሱጡ ይዘርጋ ከፈሁል ዩስራ ግራ መዳፉን አላ ፈኺዚሂ ታፋው ላይ ወሩክበቲሂ የጉልበቱ መተዳደፊያ ላይ አልዩስራ ግራ እጁን የግራ ጉልበቱ ላይ ያንጥፈው። የእጁ ጣቶች የጉልበቱ መተዳደፊያ ላይ ይሆናሉ ጉልበትና ባት መለያው ጋር። ክርኑ ደግሞ የጉልበትና የላይ የወገብ መገጣጠሚያ ጋር ይሆናሉ ማለት ነው። ወላ የጁዙ አይቻልም አይፈቀድም አንየጅሊሳ መቀመጥ ሙዕተሚደን ተደግፎ አላ የዲሂ እጅ ላይ ተደግፎ መቀመጥ አይቻልም። ለተሸሁድ ሲቀመጡ እጅ ላይ ተደግፎ እጅን ወደ ኋላ ወደ ጎን አድርጎ ተደግፎ መቀመጥ አይቻልም አይፈቀድም። ወኹሱሰን በተለይ ደግሞ አልዩስራ ግራ እጅ ላይ ወኹሱሰን በተለይ ለተሸሁድ ለረብ ግፊርሊ ሲቀመጡ በእጅ ተደግፎ እጆችን ወደ ጎንና ጎኑን ወደ ኋላ አድርጎ ስራ ሲፈቱ የሚቀመጡት አቀማመጥ ነው። ለሶላት ትኩረት ያለ መስጠት ምልክት ነው። ሌላም ምክንያት አለ። እዚህ ለተሸሁድ ሲቀመጡ ሁለት እጆች ታፋ ላይ፣ ጉልበት ላይ፣ ጭን ላይ መዘርገፍ አለባቸው እንጂ ወደ ጎንና ጎን መደገፊያ መደረግ የለባቸው። ይሄን ነው ወላ የጁዙ አይቻልም አንየጅሊሳ የሚሰግድ ሰው መቀመጡ ሙዕተሚደን ተደግፎ አላ የዲሂ በእጁ ተደግፎ ቀጥታ ከጉልበቱ ትይዩ መሬት ላይ አድርጎም ቢሆን መደገፍ አይቻልም። ወደ ጎን ወደ ኋላም አድርጎ ቢሆን እጅን ተደግፎ መቀመጥ አይቻልም። በሁለት ታፋዎች መሃል አጣብቆ ቁጭ የሚልም ሰው እናያለን። አንዳንዴ ዝም ብሎ መሃል ታፋው ላይ የሚያስደግፍም ሰው እናያለን። ይሄ እንዳይሆን ነው እዚህ የነቢ አሰጋገድ የተዘረዘረው። ጣቶች ተዘርግተው ጉልበት ላይ ማጠፊያው አካባቢ መሆን አለባቸው። ክንድ ክርን ጉልበት ራሱ ላይ ልጥፍ ማለት አለበት። ይሄ የመተናነስ ምልክት ነው፣ ዝቅ ማለት ምልክት። አልፎ ሁሉ ክርን የክንድና የጡንቻ መገጣጠሚያ መለያ ታፋችን፣ ጭናችን ከሰውነታችን ከጎናችን መገጣጠሚያው ጋር መገጣጠም አለበት። እዛ ጋር ነው ማረፍ ያለበት እየተባለ ጥቃቅን ነገሮች ሳይቀሩ የሶላት አሰጋገድ በዚህ መልኩ ተብራርታ በዘፈቀደ በመሰለኝ በተመቸኝ መልኩ የምናደርገው ምንም ነገር ሊኖር አይገባም። ወኹሱሰን በተለይ አልዩስራ ግራ እጅ ላይ መደገፍ የለበትም። እጆቹን ቀኙን ቀኝ ግራውን ግራ ጉልበት ላይ ማድረግ ትቶ ወደ ኋላ አድርጎ ሊደገፍ አይገባም። በተለይ ግራ እጁን ተደግፎ ሊቀመጥ አይገባም። ለምን ከተባለ የሸይጣን አቀማመጥ ነው ተብሏል በሐዲስ። ወይም ደግሞ የአይሁዶች የሶላት አሰጋገድ አቀማመጥ ነው ተብሏል። በተለይ ግራው መደገፊያ ሊሆን አይገባውም የተባለበት ምክንያት ይህ አይነቱ አቀማመጥ አንድ የሸይጣን አቀማመጥ ነው ተብሏል። ሁለት የአይሁዶች የአሰጋገድ አቀማመጥ ነው ተብሏል። ታዲያ የሸይጣን አቀማመጥ ነው ከተባለ ሶላት ላይ ብቻ ሳይሆን ከሶላት ውጪም ይሄ ይከለከላል ማለት ነው። ብዙ ሰዎች ይሄን ያደርጋሉ። አሁን አንተ ያደረግከው ማለት ነው። እሱ የተከለከለ ነው፣ አይቻልም። ምን ጊዜ እስቲ አድርገው ለማሳየት አድርገው እንደዚህ ማለት ነው። አብዱል ማነው ስምህ? አብዱል ባሰጥ ሁሴን። ይሄ አቀማመጥ ማለት ነው የተከለከለ። እጅን ወደ ኋላ አድርጎ ተደግፎ መቀመጥ የተከለከለ። ባለፈው ሁኔፍ ሊያስ አድርገዋል። ያን የቁርአን የሚቀሩ ሰውም የተከለከለ አቀማመጥ ነው የተቀመጡት። ለምሳሌ ነገራችሁ ግልጽ እንዲሆንላችሁ ሶላት ውስጥ የበለጠ ክልክል ነው የአይሁዶች አቀማመጥ ነው፣ የሸይጣን አቀማመጥ ነው። ሶላት ላይ ይበልጥ ይከለከላል። ከሶላት ውጪም እንዲህ አይነቱን አቀማመጥ
ክልክል። በተለይ በግራው ብቻ የደከመው ሰው የታመመ ሰው ከተገደደ አንዳንዴ ሁለቱን ወደ ኋላ አድርጎ ከሶላት ውጭ ሊቀመጥ ይችላል። አንዱ ብቻ ሲሆን ነው በግራ ሲሆን ይበልጥ የሚወገዘው። ተሕሪኩ ሊስብዕ ጣትን ማንቀሳቀስ ወነظሩ ኢለይሃ ወደሚንቀሳቀሰው የቀኝ እጅ አመልካች ጣት መመልከት። ተስተካክሎ ከላይ በተነገረው መሰረት ሰጋጅ ለተሸሁድ ሲቀመጥ ወየቅቢዱ ይጨብጥ ይሰብስብ አሷቢዐ ከፊሂ የእጆቹን ጣቶች አልዩምና የቀኝ እጆቹን ጣቶች ሁሉንም ይጨብጣቸው። ኩላ ሰጋጅ ሲሰግድ የቀኝ ጣት እጆቹን ሁሉንም ይጨብጣቸው። ወየضዑ ከጨበጠ በኋላ ያስቀምጥ ኢብሃመሁ አውራጣቱን ዐላ ኢስቢዒሂ ጣቱ ላይ አልውስጣ የመሃልኛው ረጅሟ ጣቱ ላይ ያስቀምጥ። ታረተን አንዳንድ ጊዜ እንደዚህ ማለት ነው። ሰጋጅ ለተሸሁድ ሲቀመጥ የቀኝ እጆቹን ጣቶች ይሰብስባቸው። አሰባሰቡን አጨባበጡን በተመለከተ በዚህ መልኩ ይሁን። አውራጣቱን የመሃል ጣቱ ላይ ያስቀምጣት፣ አናቱ ጫፏ ላይ። አመልካቿን በዚህ መልኩ ይቀስራት። አውራጣቱን የመሃል ጣቱ ላይ የሚያስቀምጠው ታረተን አንዳንድ ጊዜ ነው። ወታረተን አንዳንዴ ደግሞ ዩሐሊቁ ቢሂማ ሐለቀተን ክብ ይስራባቸው። እንደዚህ የፊተኛው አውራጣትን የመሃል ጣት ላይ ብቻ ማስቀመጥ ነው። እንደዚህ አንዳንዴ ዩሐሊቁ ቢሂማ እንደዚህ ክብ ያድርግ። ወታረተን ዩሐሊቁ ቢሂማ ሐለቃ ያድርጋቸው፣ ክብ ያድርጋቸው። የአውራጣት ጫፉ ጥፍሩ አካባቢ የመሃል ጣት የጀርባው የመሃል አንጓ ላይ መሆን አለበት ማለት ነው። የመሃል ጣት ስብር ብሎ ውስጥ ገብቶ ከትንሿ ቀጥሎ ካለችው ጋር የእጃችን የመዳፋችን መሃል ላይ እጥፍ ብሎ ቀኙም እዛው ተጨምሮ የግራው የቀኝ እጃችን ያውራ ጣት ጫፉ የመሃሉ ጣት ታጥፎ መሃል አንጓ ላይ ይሆናል። ይሄ ሐለቃ ይባላል። አንዳንዴ ደግሞ እንደዚህ ብቻ ይደረጋል። አመልካች ጣትን ቀስ አድርገን እንቀስራለን። ቀጥ አድርገን ከዚያ ግራው አውራው ጣት የሱ ድጋፍ እንዲሆን እናደርገዋል። ሶስት አይነት አያያዝ አለ ማለት ነው። እንደዚህ ከዛ በኋላ ወይሽሩ ያመላክት ሰጋጅ ቢኢስቢዒሂ በጣቱ አሰባባ በአመልካች ጣቱ ወይም ሌባ ጣቱ የሚሉት ኢለል ቂብላ ወደ ቂብላ ያመላክት። እንደዚህ መስበር የለበትም። አሊያ ደግሞ አንዳንዶች እንደሚያደርጉት ወደ ግራ ወደ ቀኝ እንደዚህ መወዝወዝ የለበትም። እንደዚህ ቀጥ አድርጎ ያመላክታል። ወየርሚ ይትከል ወርወር ያድርግ ቢበሰሪ እይታውን አይኑን ኢለይሃ በዚህ መልኩ ወደ ተያያዘችው አመልካች ጣት አይኑን ወርወር ያድርግ፣ ተከል ያድርግ። ሌላ ቦታ እንዳያይ አመልካች ጣቱን ይመልከት ማለት ነው። እነዚህ ጋር መግለጽ የተፈለገው ለተሸሁድ ስንቀመጥ ግራ እጃችን ሙሉ በሙሉ ግራው ጉልበታችን ላይ ተዘርግቶ በዚህ መልኩ ይቀመጣል። በግራ ማመላከት አይቻልም፣ ይመጣል። ቀኙ ጉልበታችን ላይ ጣል የምናደርገው ጨብጠነው ጣቶችን ወደ መዳፋችን ውስጥ አጠፍ አድርገን አመልካች ጣት ተቀስራ አውራ ጣት አንዳንዴ የአመልካች ጣትን ትደግፋለች፣ አንዳንዴ የአውራ ጣት ጫፍ ላይ የመሃል ጣት ጫፍ ላይ ትሆናለች። አንዳንዴ የመሃል ጣትና አውራ ጣት ክብ ይሰራሉ እንደዚህ። ከዛ በኋላ ጉልበታችን ጫፍ ላይ እናስቀምጥና አመልካች ጣታችንን እያየን ሶላት እንሰግዳለን። ይሄ የተወሰኑ ፉቃሃዎች አቋም። አንዳንዶች ተሸሁድም ሲቀመጡ ቢሆን ስጁድ የሚደረግበት ስፍራ ነው የሚታየው የሚል አቋም አላቸው። አንዳንዶች ከተሸሁድ ውጪ ባለው ጊዜ አመልካች ጣታችንን እናያለን፣ ከዛ ውጪ የስጁድ ቦታችንን እናያለን ሲሉ፣ ሌሎች ምን ጊዜ የሚታየው የስጁድ ቦታ ነው ብላ። ትክክለኛው ሰፊ ምርጫ አለ። ከግር እስከ ስጁድ ስፍራ ከግር መቆሚያ፣ ለተሸሁድ ስንቀመጥ ደግሞ ከጉልበት ከእጅ ከመዳፍ
እስከ ስጁድ ማድረጊያ ያለውን ሰፊ ስፍራ መሃል ላይ የፈለጉትን ማየት ይቻላል። አመልካች ጣታችንን ወዩሐሪኩሃ ሰጋጅ ያንቀሳቅሳት አመልካች ጣቱን ያንቀሳቅስ የድዑ ቢሃ ዱዓ እያደረገ በአመልካች ጣቱ ዱዓ እያደረገ አመልካች ጣትን ማወዛወዙ ዱዓ ነው፣ የዱዓ ምልክት ነው ማለት ነው። ከመቼ ጀምሮ ነው? ሚን አወል ተሸሁዲ ከተሸሁዱ መጀመሪያ አንስቶ ኢላ አኺሪሂ እስከ ፍጻሜው ድረስ ሶላቱ እስኪያልቅ እስኪያሰላመቱ ድረስ አመልካች ጣቱን ያንቀሳቅሳል። ማንቀሳቀሱ ከግራ ወደ ቀኝ ወይም ከቀኝ ወደ ግራ መሆን የለበትም። ወደ ቂብላ ነው፣ ወደ ፊት፣ ወደ ላይ ወደ ታች፣ ወደ ላይ ወደ ታች። እሱም መብዛት የለበትም። ግራ ቀኝ ያለን ሰው ሐሳብ የሚሰርቅ መሆን የለበትም። በትንሹ ቀስ አድርጎ ማንቀሳቀስ። በጣም ያውለበለቡ የሚጫወቱ የሚመስሉ አጠገባቸው ያለን ሰው ሐሳብ የሚሰርቁ ሰዎች አሉ። ይሄ ገለጥ ነው፣ ስተት። ሶላት ጨዋታ አይደለም፣ ቀልድ አይደለም። ተሸሁዱን ከጀመሩበት ሰዓት ጀምሮ እስከ ማሰላመት የሚለው የተወሰኑ የፊቅህ የሐዲስ ሊቃውንት አስተያየት ነው። አንዳንዶች ዱዓ ጋር ብቻ ነው ነቅነቅ መደረግ ያለበት ብለዋል። ዱዓ ብቻ ሲሆን አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒን አላሁመ ሰሊ ዐላ ሙሐመድ ረበና አቲና ፊድ ዱዓ ሲሆን ይንቀሳቀሳል። ከዛ ውጪ እንደዚሁ ደግሞ ላኢላሃ ኢለላህ አሽሀዱ አን ላኢላሃ ኢለላህ ሲሆን ይንቀሳቀሳል። ከዛ ውጪ ዝም ተብሎ ነው መያዝ ያለበት። ሌሎች ደግሞ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ እዚህ ጋር ብቻ ነው የሚንቀሳቀሰው የሚል አቋም አላቸው። የቱም ቢደረግ ችግር የለውም፣ ሁሉም ተብሏል። ሁሉንም ዑለሞች የደገፉት ነው። ሁሉም የሚስማሙበት ጣት መያዙ ነው። አመልካች ጣት ከአውራ ጣት ጋር ቅድም ባሳየኋችሁ መንገዶች በአንዱ ተደጋግፎ የመሃል ጣትና አውራ ጣት ተደጋግፈው አመልካች ጣት ቀጥ ማለት አለበት ከተሸሁዱ መጀመሪያ እስከ መጨረሻ። ይሄ ላይ ሁሉም ዑለሞች ይስማማሉ። ከዛ በኋላ መንቀሳቀስ አለበት የለበትም ኺላፍ አለ። የተወሰኑ ዑለሞች መንቀሳቀስ የለበትም ይላሉ፣ የተወሰኑት መንቀሳቀስ አለበት። አጥር ነው፣ ሸይጣን እንዳይወሰውስ ያደርጋል። አመልካች ጣትን መቀሰሩ ከሌሎች ለይቶ ማስቀመጡ መያዙ ሱና ነው። ይሄ ነብይ ያደርጉት የነበረ ነው። ከዛ መንቀሳቀስ አለበት የለበትም ኺላፍ አለበት። ለሁለቱም ማስረጃ አለው። ሁለቱንም ያንጸባረቁ ወይም ሁለቱንም ይደረግ አይደረግ ያሉ ዑለሞች ማስረጃ አለው፣ የሚጠቅሱት ማስረጃ አለ። ማንቀሳቀሱ መቼ ከየት እስከ የት መሆን አለበት? ይሄም ሰፊ ኺላፍ አለበት። አንዴ ብቻ አሽሀዱ አን ላ ኢላሃ ኢለላህ ሲባል አይ የዱዓ ቃላት ላይ በሙሉ አይ ከመጀመሪያ እስከ መጨረሻ ሁሉም ያስኬዳል። የራሱ ማስረጃ አለ። የፊቅህ ጉዳይ ነው። ወላ ዩሺሩ ማመላከት የለበትም ቢኢስቢዕ የዲሂ አልዩስራ የግራ እጁን ጣት ግን ልክ እንደ ቀኙ ለይቶ መያዝ የለበትም። ግራ ሙሉውን ተዘርግቶ ግራ ጉልበት ላይ ይሆናል። ግራ ጣቴንም እንደዚህ አነሳለሁ አይባል፣ በሁለቱም አነሳለሁ አይባል። የተውሂድ ተቃራኒ ነው። አንድ ብቻ ማንሳት ተውሂድ። ሁለቱንም ቢያነሳ አንድ ሰው ሁለት አምላክ አለ ማለት ሊሆን ይችላል። አሂድ ብለውታል። አንዱ በሁለት እጆቹ እንደዚህ ዱዓ ሲያደርግ ነብዩ አይተውት አንድ አድርግ ብለውታል። እንዲህ መሆኑ ሁለት አምላክ አለ የማለት ምልክት ሊሆን ይችላልና ግራ መዳፎች ነው ግራ ጣቶች ግራ ጉልበት ላይ ተዘርግተው ይቀመጣሉ። ቀኝ ጣት አመልካች ጣት ብቻ በዚህ መልኩ ተለይቶ ኢሻራ የሚደረግበት የተውሂድ ምልክት ማለት ነው። ኢሻራ ማለት ይሄ የሚደረገው ለተሸሁድ ስንቀመጥ ነው። አንዳንድ ሻድ በሆኑ ዘገባዎች በሁለት ስጁዶች መሃል ረቢ ግፍር ሊ ስንልም ጣት በዚህ መልኩ መያዝ አለበት የሚል ዘገባ አለ። ይህን ዘገባ ይዘው ኢብኑ ዑሰይሚን አንዳንድ ዑለሞች በሁለት ስጁዶች መሃልም አመልካች ጣት ተለይቶ ይያዛል ይንቀሳቀሳል የሚል አቋም አላቸው። ግን ብዙሃኑ ሪዋያው ሻድ ነው፣ አይደረግም፣ ተሸሁድ ላይ ብቻ ነው የሚደረገው ብለዋል። ወየፍዐሉ ሃዛ ኩለሁ ይሄን እዚህ ጋር የተብራራውን የጣት አያያዝን የጣቶች አቀማመጥን እንቅስቃሴን ያደርጋል። ኩለሁ ሁሉንም ፊ ኩሊ ተሸሁዲን በሁሉም ተሸሁድ በዋጅብም በሱናም ሶላት ላይ የመጀመሪያውም የመጨረሻውም ተሸሁድ ላይ ሁሉም ተሸሁዶች ላይ ይሄ መደረግ አለበታል። ሲገቱ አተሸሁድ የተሸሁድ አባባል ቃላቶች ወዱዓኡ ባዕደሁ ከተሸሁድ በኋላም ዱዓ የማድረግ ሁክም ብይኑ ምን እንደሚመስል የሚታይበት ንዑስ ርዕስ ነው። ወተሸሁድ ዋጅቡን ተሸሁድ ዋጅብ ነው፣ ግዴታ ነው። ኢዛ ነሲየሁ
ሰጋጅ ከረሳው ሰጀደ ስጁድ ያደርጋል። ሰጅደተይ ሰህዊ የመርሳት ስጁድ ያደርጋል። ተሸሁድ ዋጅብ ነው። የመጀመሪያው ተሸሁድ ማለት ነው፣ የመጨረሻው ሳይሆን የመጨረሻው ሩክን ነው፣ ወደፊት ይመጣል። የመጀመሪያው ተህያቱ ዋጅብ ነው። የመጀመሪያውን ተህያቱ የረሳ ሰው ስጁድ ሰህው አድርጎ ያስተካክላል። ሆን ብሎ የተወሰው ሶላቱ ይበላሽበታል። ቸኩዬ ነው ወይም ደግሞ ሩክን ስላልሆነ ችግር የለውም ብሎ ቢተው አንድ ሰው ሶላቱ ይበላሻል። ወየቅረኡሁ ተሸሁድ ይቀራል ይባላል ሲረን ያለ ድምፅ። ተሸሁድ ሁሉም ሶላቶች ላይ የቀን የማታ ሶላት ላይ ያለ ድምፅ ነው የሚቀራው። ተሸሁድን በድምፅ የቀራ ሰው ነቢ ያላደረጉትን አድርጓል ይባላል። ወሲገቱሁ የተሸሁድ አባባሉ ቃሉ አተሕያቱ ሊላሂ ወሰለዋቱ ወጠይባቱ አሰላሙ ዐለ ነቢይ ወረሕመቱላሂ ወበረካቱሁ። ይሄ ላይ አስምሩበት፣ ኺላፍ አለበት። አሰላሙ ዐለይና ወዐላ ዒባዲላሂ ሷሊሒና አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ። ይሄ ነው ግዴታ የሆነው የተሸሁድ መጠን። ከዚህ ተጨማሪ ያሉት ሱና ናቸው። ሶላት አለ ነቢዩ ዋጅብ ነው። ከዛ ውጭ ያለው ሱና ነው። ብዙ አይነት ተሸሁዶች አሉ። የተኛውንም ተሸሁድ የአይሻንም ይሁን የእብን መስዑድንም ይሁን የእብን አባስንም ይሁን የዑመርንም ይሁን ከተጠቀሙ ተሸሁዱ በቂ ነው። አተሕያቱ ሊላህ ወሰለዋቱ ወጠይባት ሚላል። አተሕያቱ አልሙባረካቱ ወሰለዋቱ ወጠይባቱ ሚላል። አተሕያቱ አልሙባረካቱ አዛኪያቱ ሚላል። ችግር በትክክለኛ ሐዲስ ከነቢ ከሰሐቦች ከተነገረ የቱንም ተጠቅሞ ተሸሁድ ማለት ይቻላል፣ ሶላት መስገድ ይቻላል። ዲን አልእስላም ሰፊ ዲን። በእንደዚህ አይነቱ አጋጣሚ በእንደዚህ አይነቱ ሁኔታ ላይ ያሉ ኺላፎች አማራጮች ረሕመት ናቸው። አንዳንድ ሰው አንድ ተሕያቱ አይነት ሊከብደው ይችላል፣ ሌላኛው ሊገራለት ይችላል። በልጅነቱ የተማረው የሻፊዒን ከሆነ የሐንበሊ መዝሀብ ስለተማረ የግድ የኢብኑ መስዑድን ሐዲስ ተጠቅመህ እንጂ ተሸሁድ አትበል አይባል። የአይሻን እንጂ ተጠቅመህ ተሸሁድ አትበል አይባል። ከልጅነት ጀምሮ የሐፈظውን ማለት ይችላል። መቀያየሩ የተሻለ ብዙ አይነት ተሸሁዶች አሉ። አንዳንዴ አንዱን አንዳንዴ ሌላኛውን ማለቱ ለኹሹዕ ያግዛል። ሱናውን ሁሉ መተግበርም ይሆናል። አተሕያቱ ሊላህ ክብር ለአላህ ነው። አተሕያቱ ሊላህ ክብር የአክብሮት መገለጫዎች ሙሉ በሙሉ የሚገቡት ለአላህ ልቅና ለአላህ ነው። ወሰለዋቱ ሶላት ሁሉ ለአላህ ነው፣ ከአላህ ውጪ ለማንም አይሰገድም። ወሰለዋቱ ዱዓም ለአላህ ነው፣ ከአላህ ውጪ ማንም አይለመንም። ወጠይባቱ መልካም ስራ በሙሉ ለአላህ ነው። መልካም ንግግር ላኢላሃ ኢለላህ፣ ዚክር፣ ዱዓ ለአላህ ነው። ለአላህ የሚገባው መልካም ነገር ነው። አሰላሙ ዐለ ነቢይ ሰላም የአላህ ነቢይ ላይ ይሁን። ወረሕመቱላህ የአላህ ረሕመትም፣ ወበረካቱሁ የአላህ በረከትም የአላህ መልእክተኛ ላይ ይሁን። ይሄ ነቢዩ ከሞቱ በኋላ የሚባል የተሸሁድ አይነት ነው። አሰላሙ ዐለይከ የሚባለው ነቢዩ በህይወት ካሉ ነው። ነቢይ ከሞቱ ግን አሰላሙ ዐለ ነቢይ ነው የሚባለው የሚል የፊቅህ አስተያየት ያላቸው ዑለሞች የተሸሁድ አባባል። ለዚህ ነው ከታች አንድ ቁጥር ላይ ሃዛ ሁወል መሽሩዑ አሰላሙ ዐለ ነቢይ የሚለው አባባል አሰላሙ ዐለይከ አዩሃ ነቢይ ሳይሆን አሰላሙ ዐለ ነቢይ የሚለው አባባል ሃዛ ሁወል መሽሩዑ እሱ ነው፣ ይሄ ነው የሚፈቀደው ባዕደ ወፋት ነቢ ከሞቱ በኋላ ሰለላሁ ዐለይሂ ወሰለም። ወሁወ ሳቢቱ ይሄ ነው የተዘገበው የተረጋገጠው ፊ ተሸሁዲ ኢብኒ መስዑድን ወዓኢሸተ ወኢብኒ ዙበይሪ ወኢብኒ ዓባሲን ረዲየላሁ ዐንሁ። እነዚህ ሁሉ ሰሓቦች ያስተላለፉት ተሸሁድ ላይ በዚህ መልኩ ነው የተላለፈው አሰላሙ ዐለ ነቢይ በሚል። ወመን ሻአ ተፍሲለ ፈዐለይሂ ቢኪታቢ ሲፈቱ ሶላት ነቢይ። ዝርዝርና ሰፊ ማብራሪያ የፈለገ ሰው ሲፈቱ ሶላት የሚለውን ዋናውን ኪታብ ይመልከታል። ብዙ ጊዜ እኛ የምናውቀው ሰዎች የሚጠቀሙት አሰላሙ ዐለይከ አዩሃ ነቢይ ወረሕመቱላህ የሚለውን ነው። አሰላሙ ዐለ ነቢይ ቢባልም
ችግር የለውም። በመሰረቱ ኺላፉ ከየት ነው የመጣው? አንዳንድ ሰሐቦች አብዱላህ ብን አባስ ለምሳሌ ኢነማ ኩና ነቁሉ አሰላሙ ዐለይከ አዩሃ ነቢዩ ኢዛ ካነ ሐያ፣ እኛ አሰላሙ ዐለይከ አዩሃ ነቢዩ ሰላም ላንተ ይሁን አንተ ነቢይ ሆይ የምንለው ነቢዩ በህይወት እያሉ ነበረ። ከሞቱ በኋላማ አሰላሙ ዐለ ነቢይ ሰላም የአላህ ነቢይ ላይ ይሁን ነው የምንለው አጠገባችን ስለሌሉ አሉ። ይሄን አብዱላህ ብን አባስ እንደዚሁ ደግሞ አንዳንድ ታቢዕዮች ዘግበዋል። ለምሳሌ ዓጣ የሚባሉ ታላቅ የእውቀት ባለቤት ካነ አስሓቡ ረሱሊላሂ ሰለላሁ ዐለይሂ ወሰለም ለማ ካነ ነቢዩ ሐየን የቁሉነ አሰላሙ ዐለይከ አዩሃ ነቢዩ ፈለማ ትወፊየ ቃሉ አሰላሙ ዐለ ነቢይ። የነቢይ ሰሓቦች ተሸሁድ ሲያደርጉ ተሕያቱ ሲቀሩ ነቢይ በህይወት እስካሉ ድረስ አሰላሙ ዐለይከ አዩሃ ነቢይ ይሉ ነበረ። ነቢይ ከሞቱ በኋላ ግን አሰላሙ ዐለ ነቢይ አሉ። ይሄ የበርካታ ሰሓቦች የተሸሁድ አቀራር ነው ማለት ነው። ዓጣ የዘገቡት ያስተላለፉት ነገር የነቢይ ሰሓቦች ነቢይ በህይወት እያሉ አሰላሙ ዐለይከ ይሉ ነበር፣ ተሸሁድ ላይ ሲሞቱ አሰላሙ ዐለ ነቢይ አሉ ማለት የብዙ ሰሓቦች ስራ ይሄ ነበር ማለት። ነገር ግን አብዱላህ ብን መስዑድ ይሄን ተቃውመዋል። ምን አሉ? ፈቃለ ብን መስዑድ ሃከዛ ዐለመና ወሃከዛ ኑዐሊሙሃል። አሰላሙ ዐለይከ አዩሃ ነቢዩ ብለው ነው ነቢይ ያስተማሩን። እኛም ለቀጣይ ትውልድ የምናስተምረው ነቢይ ቢኖሩም ባይኖሩ አሰላሙ ዐለይከ አዩሃ ነቢይ ብለን ነው አንቀይርም። ምክንያቱም የኢብኑ መስዑድ አባባል የተሻለ የሚመስለው ይሄን ሁለቱም ይቻላል። በነገራችን ላይ ተሸሁድ ሲቀር አንድ ሰው አሰላሙ ዐለይከ አዩሃ ነቢዩን ቢል ችግር የለውም። አብዛኛው ኡማ የሚጠቀመው ይሄን ነው። አሁንም ድረስ አሰላሙ ዐለ ነቢይ ቢል ችግር የለውም። አንድ ሰው ዐለይከ ማለት አጠገብህ ያለን ሰው ነው የምታናግርበት። ነቢዩ አጠገቤ ስለሌሉ አሰላሙ ዐለ ነቢይ ይላለሁ ቢል አንድ ሰው ይሄም ችግር የለውም። ከመቻል አንፃር ሁለቱም ይቻላል። የሚሻለው የቱ ነው? ኢብኑ መስዑድ ያሉት ምን አሉ? ኢብኑ መስዑድ ሰዒድ ብን መንሱር እንዳስተላለፉት ነቢዩ ተሸሁድን አስተምረውኛል አሉና አሰላሙ ዐለይከ አዩሃ ነቢዩ የሚለውን አስተላለፉ። አብዱላህ ብን አባስ ምን አሉ? ኢነማ ኩና ነቁሉ አሰላሙ ዐለይከ አዩሃ ነቢዩ ኢዛ ካነ ሐያ፣ አሰላሙ ዐለይከ አዩሃ ነቢይ የምንለው እኮ ነቢይ በህይወት ካሉ ነዋ። ኢብኑ መስዑድ ምን አሉ? ይሄ ትክክልን አለመሆኑን ለመግለጽ ሃከዛ ዐለመና ወሃከዛ ኑዐሊሙ፣ አሰላሙ ዐለይከ አዩሃ ነቢዩ ወረሕመቱላህ ብለው ነው ነቢይ ያስተማሩን። እኛም ስናስተምር አሰላሙ ዐለይከ ብለን ነው የምናስተምረው እንጂ አሰላሙ ዐለ ነቢይ አንልማ። ነቢይ ባስተማሯቸው መሰረት ትውልዱን አስተምራል። የተሻለ የሚመስለው ይሄ ነው። ለምን ከተባለ አንድ ነቢዩ ባስተማሩን መሰረት መጓዝ ስለሆነ፣ አጠገቡ የሌለው ሰው ከሞትኩ በኋላ የሚሰግድ ሰው አሰላሙ ዐለ ነቢይ ይበላል አሉ። አንድ ይሄን ያዙ። ሁለት የተለያዩ ሰሐቦች ከመዲና ውጪ ሆነው ይሰግዱ ነበር። ነቢዩ መዲና ናቸው፣ መካ ሆነው የሚሰግዱ ሰዎች ነበሩ። ነቢዩ መዲና ናቸው፣ ፍልስጤም ሆነው የሚሰግዱ ሰዎች ነበሩ። ግብፅ ሆነው የሚሰግዱ ሰዎች ነበሩ። ሩቅ ክፍል ሀገር ያሉ ሰዎች ነቢይ አጠገባቸው አይደሉም። ከመሆኑም ጋር ግን አሰላሙ ዐለይከ ነበር የሚሉት። በህይወትም ይለዩ በህይወት ያሉ በአካልም ይለያቸው ሰሐቦቻቸው በዛ ጊዜ የነበሩት ሩቅም ሆነው አሰላሙ ዐለይከ ነበር የሚሉት። ስለዚህ ተሸሁዱ ላይ ባለው መሰረት አሰላሙ ዐለይከ አዩሃ ነቢዩ ወረሕመቱላህ ብንል የተሻለ ይሆናል። አይ እንደ ቋንቋው ዐለይከ የሚባል አጠገብ ላለ ሰው ነው በህይወት ስለሌሉ ዐለይከ አንልማ። ነቢዩ አካላቸው በህይወት ባይኖርም ነቢዩ ራሳቸው ውዴታቸው አርአያነታቸው ልባችን ውስጥ አለ። አዩሃ ነቢዩ ወረሕመቱላህ አሰላሙ ዐለይከ አዩሃ ነቢዩ ወረሕመቱላህ በሚለው መጠቀሙ የተሻለ ይሆናል። አንዳንዴ ቢቀያየሩም ችግር የለውም። አንዳንዴ ቢቀያየሩ ችግር የለውም። ወረሕመቱላሂ ወበረካቱ የአላህ ዝነትና የአላህ በረከት የአላህ መልእክተኛ ላይ ይሁን። ለነቢይ ዱዓ እናደርጋለን ማለት ነው። ተሸሁድ ላይ ለነቢይ ተሸሁድ ላይ ዱዓ ያደረግንላቸው እንዴት ነው? ከሰላት ወጥተን ያ ረሱላላህ እጄን ያዙኝ፣ ያ ረሱላላህ ድረሱልኝ፣ አጊስኒ ያ ረሱላላህ ኹዝ ቢየዲ ያ ረሱላላህ እንዴት እንላለን? ለእሳቸው ዱዓ ያደረግን ነው። አላህ ሰላም ያድርጎት፣ አላህ በረካ ይስጦት እያለን ለነቢይ ዱዓ ያደረግንላቸው መልሰን እንዴት እንለምናቸዋል? አይሆን። አሰላሙ ዐለይና የአላህ ሰላም እኛ ላይ ይሁን፣ ወዐላ ዒባዲላሂ ሷሊሒን ምድር ላይ ያሉ በሙሉ የአላህ ደጋግ ባሮች ላይ፣ ሰማይ ምድር ላይ ያሉ የሞቱ በህይወት ያሉ በሙሉ የአላህ ባሮች
ሰላም ለነሱ ይሁን። ለሷሊሖች ለወልዮች ተሸሁድ ላይ ዱዓ እናደርግላቸዋለን እንጂ እነሱን አንለምናቸው። አሽሀዱ አን ላ ኢላሀ ኢለላህ ከአላህ በቀር እውነተኛ አምላክ የለም። ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከነቢ ሙሐመድም የአላህ መልእክተኛ ባሪያው መሆናቸውን እንመሰክራለን። ይሄ አንድ የተሸሁድ አይነት ነው። ሌሎችም ተሸሁዶች አሉ። የቀለለውን ማለት ይቻላል፣ መቀያየርም ይሻላል። ወዩሰሊ ነቢ ላይ ሰለዋት ያውርድ ሰጋጅ ባዕደሁ ከተሸሁድ በኋላ አለ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ላይ ሰላት ያውርድ። ወየቁሉ ይበል አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድን ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد عندنا في العالمين إنك حميد مجيد مالتم ይቻላል። ይሄ የተሟላው የተሻለው ሶላት አለ ነቢ ነው። የተሟላው የተሻለው አጅሩ የሚበዛው ሶላት አለ ነቢ ነው። አሶላቱ ኢብራሂሚያ ይባላል። ነቢያችን ሙሐመድም ነቢዩላህ ኢብራሂምም ላይ ሶላዋት የምናወርድበት ስለሆነ ወይን ሺእተ ሰጋጅ ሆይ ከፈለግሽ አልኢኽቲሳር ሶላት አለ ነቢዩን ማሳጠር ከፈለጋችሁ አንዳንዴ ከቸኮሉ ቁልተ ማለት ይቻላል اللهم صل على محمد وعلى آل محمد وبارك على محمد وعلى آل محمد كما صليت وباركت على إبراهيم وعلى آل إبراهيم إنك حميد مجيد ይባላል። የመጀመሪያው ተሸሁድ ላይ ሶላት አለ ነቢ ማውረድ የተፈቀደ ነው። አንዳንድ ዑለሞች የመጀመሪያው ተሸሁድ ማጠር ስላለበት የመጀመሪያው ተሸሁድ ላይ ሶላት አለ ነቢ የለም ብለዋል። ነገር ግን አንዳንድ ዑለሞች ይቻላል የመጀመሪያው ተሸሁድ ላይ ተሸሁዱ እንዳለቀ ከመቆም በፊት ሶላት አለ ነቢ እናወርዳለን ብለዋል። ይሄኔ ሱና ነው። ስለዚህ ከፈለጉ በረጅሙ ማውረድ ይቻላል ኢማሙ ካልተነሳ። ከፈለጉ ባጭሩ እዚህ ሁለተኛ ወይን ሺእተ ኢኽቲሳራ ማሳጠር ከፈለክ ተብሎ የቀረበውን ይቻላል። አንዳንዴ ከፈለጉ ይተውታል። የመጨረሻው ተሸሁድ ላይ ግን ሶላት አለ ነቢ ዋጅብ ነው፣ ሩክን ነው፣ መተው የለበትም። የተሟላው የመጀመሪያው ነው። اللهم صل على محمد وعلى ال محمد አላህ ሆይ ሶላትህን አውርድ على محمد ነቢ ሙሐመድ ላይ አላህ ነቢ ላይ ሶላዋት ያውርድ ማለት ምን ማለት ነው? ያወድሳቸው ማለት የእሳቸውን ዝና የእሳቸውን ክብር ከመላእክቶች ጋር ያውሳ ማለት ነው። وعلى آل محمد እሳቸውም ላይ የእሳቸው ቤተሰብና ተከታዮቻቸውም ላይ ከማ ሶለይተ ሶላት እንዳወረድክ እንዳከበርክ ሁሉ ማንን አላ ኢብራሂም ወዐላ አሊ ኢብራሂም ኢብራሂምና የኢብራሂም ቤተሰቦች ልጆቻቸው ባለቤቶቻቸው ኢነከ ሐሚድ ጌታ አላህ ሆይ አንተ የተመሰገንክ ነህ፣ ስራህ ያስመሰግንሃል። መጂድ የላክ የተከበርክ ነህ። اللهم بارك على محمد አላህ ሆይ ነቢ ሙሐመድ ላይ በረካህን አውርድ። በህይወት ካሉ ራሳቸውን እድሜያቸውን በረካ አድርግ፣ ሪዝቃቸውን በረካ አድርግ፣ ዘራቸውን በረካ አድርግ ማለት ነው። ከሞቱ በኋላ ዲናቸውን በረካ አድርግ ማለት ነው። ብዙ አድርገው ቀጣይ አድርገው ማለት ነው። وعلى آل محمد የነቢ ቤተሰቦችም ላይ በረካህን አውርድ። ከማ ባረክተ على إبراهيم وعلى آل إبراهيم ኢብራሂምና የኢብራሂም ቤተሰብ ላይ በረካህን እንዳወረድከ ሁሉ ኢነከ ሐሚዱ መጂድ አንተ የተመሰገንክና የተባረክ የላክ ጌታ ነህ። ከፈለጉ በሁለተኛው መሰረት ማሳጠር ይቻላል። ሰፊና ላይ የተቀመጠ አጠር ያለ ሶላት አለ ነቢ አለ። ከሱ ይሄ ይሻላል። ሰፊና የተማራችሁ ታስታውሳላችሁ። ሰፊና ላይ ካለው የተሸሁድ ማሳጠር ይልቅ ይሄ የተሻለ ነው። በዚህ ልክም ማስረዘም አልፈልግም ቸኩላለሁ ያለ ሰው اللهم صل وسلم وبارك على محمد وعلى آله ማለት ይቻላል። በላጩ ግን የመጀመሪያው ثم ከዛ በኋላ ከተሸሁዱ ከሶላት አለ ነቢዩ በኋላ የተኸየሩ ሶላት ሰጋጅ ይምረጥ في هذا التشهد ተሸሁዱ ላይ من الدعاء ከዱዓ አልዋሪዲ ከነቢ የተገኘን ዱዓ አዕጀበሁ ደስ ያለውን ይምረጥ ኢለይሂ እሱ ዘንድ ደስ ያለው فيدعو الله به በዛ ደስ ባለው ዱዓ ጌታውን ይለምን። የቁርአን የሐዲስ ዱዓዎች አሉ። እነዚያ ዱዓዎችን ያድርጋ። ተሸሁድ ላይ በመሰረቱ ተሸሁዱ ካለቀና ሶላት አለ ነቢ ካለቀ በኋላ መቆም ነው። ኢማም ካስረዘመ ቀስ ብሎ ተሸሁድ ከቀራ ማሙም ተሸሁዱን ጨርሻለሁ ብሎ አፉን ገጥሞ ዝም ማለት የለበትም። የፈለገውን ዱዓ ቢያደርግ ችግር የለም። የመጀመሪያውም ተሸሁድ ላይ ቢሆን ኢማሙ ካልተነሳ ዱዓ ቢያደርግ ችግር የለም።
ኢማም ግን ማርዘም የለበትም። የመጀመሪያው ተሸሁድ አጠር ማለት አለበት ከኋለኛው ይልቅ። الركعة الثالثة والرابعة ሶስተኛውና አራተኛው ረክዓ ثم يكبر ከዛም ተክቢር ያድርግ ውጁበን በግዴታነት የመጀመሪያውን ተሸሁድ ጨርሶ ከሁለት በላይ ረክዓ ባላቸው ሲሆን ወደ ሶስተኛው ሲነሱ يكبر ውጁበን በግዴታነት አላሁ አክበር ይበል። ይሄ ተክቢረተል ኢንቲቃል ይባላል። ከአንዱ የሶላት ክፍል ወደ ሌላኛው መሸጋገሪያ ማለት ነው። ወሱነቱ ሱናው ተወዳጁ አን ዩከቢራ አላሁ አክበር ማለት ነው። ወሁወ ጃሊሱን ቁጭ ባለበት ቁጭ ብሎ አላሁ አክበር ይበልና ከዛ በኋላ ይነሳ ያሉን። ሌሎች ፉቃሃዎች አብዛኞቹ አላሁ አክበር እያለ እየተነሳ ነው ተክቢር ማድረግ ያለበት ነው የሚሉት። ከተቀመጡበት ሲነሱ ቀጥ ብሎ እስኪቆሙ ድረስ ያለው ጊዜ ባዶ መሆን የለበትም። እንቅስቃሴው ራሱ ከዱዓ ከዚክር አላህን ከማወደስ ጋር መሆን ስላለበት አላሁ አክበር እያሉ መነሳት የተሻለ። እንቅስቃሴው ከተክቢር ጋር ቢሆን ይሻላል። ወየርፈዑ የደይህ እጁን ያንሳ አሕያናን አንዳንዴ ከሁለተኛው ረክዓ ወደ ሶስተኛው ረክዓ ሲነሳ አንዳንዴ እጁን ያንሳ። እርግጥ ያባባላቸው እዛው ቁጭ ብሎ አላሁ አክበር ይበልና አላሁ አክበር ሲል እጁን ያንሳ ነው እንጂ ሲቆም የሚነሳውን አይደለም። ሲቆም የሚነሳው አራት ቦታ ላይ እጅ ይነሳል ብለን ቋሚነት የሚነሳባቸው ቦታዎች ላይ ነው ብለናል። እዛው ቁጭ ብሎ ለመነሳት አስቦ አላሁ አክበር ይበል። አላሁ አክበር ሲል እጁን ያንሳ። ከዛ ثم ينهض ብድግ ይበል ኢለ ረክዓቲ ሳሊሳ ወደ ሶስተኛው ረክዓ ብድግ ይበል። ወህየ ሩክኑን ወደ ሶስተኛው ረክዓ መነሳት ሩክን ነው። እንዲሁ በሐሳቤ የሶስተኛ አራተኛ ጨርሻለሁ አልነሳም በንያ ብቻ አላሁ አክበር ብዬ ጨርሳለሁ አይባል። ከሁለት በላይ ረክዓ ባለው ሶላት ላይ ወደ ሶስተኛ መነሳት ሩክን ነው። ከለቲ ባዕድሃ ቀጥሎ እንዳለው ረክዓ ያኒ ሶላቶች ላይ ባለ ሁለት ረክዓ ከሆነ ሁለቱንም ረክዓ ቆሞ ቁጭ ብሎ ሩኩዕ አድርጎ ከሩኩዕ ተነስቶ ማጠናቀቅ ያስፈልጋል። እዛው ቁጭ ባልኩበት በንያ ጨርሳለሁ አይባል። አቅም ያለው ሰው ተነስቶ መቆም አለበት። ወከዛሊከ የፍዐሉ ልክ እንደዚሁ ያድርግ ሰጋጅ ኢዛ አራደ አልቂያመ መቆም ሲፈልግ ኢለ ረክዓቲ ራቢዓ ወደ አራተኛውም ሲነሳ እዛው ቁጭ ባለበት አላሁ አክበር ይበል። ከዛ በኋላ ብድግ ብሎ ይነሳ። ወላኪነሁ ነገር ግን ቀብለ አን የንሀض ብድግ ብሎ ከመነሳቱ በፊት የስተዊ ቃዒዳ ተስተካክሎ ቁጭ ይበል። አላ ሪጅሊሂ አልዩስራ ግራ እግሩ ላይ ግራ እግሩን ይፍትራሽ አድርጎ አንጥፎ ሙዕተዲለን ወገቡን ቀጥ አድርጎ ቁጭ ይበል። ሐታ የርጅዐ እስኪመለስ ድረስ ኩሉ ዐظሚን ሁሉም አጥንት ኢላ መውዲዒሂ ወደ ቦታው መንቀጣጠሚያዎች ስጁድ ሩኩዕ ሲደረግ ቦታቸውን ይለቃሉና ከስጁድ ተነስቶ ተስተካክሎ ቁጭ ይበል። ይሄ ጀልሰተል ኢስቲራሓ ነው። ለጀልሰተል ኢስቲራሓ ሲቀመጡ ተክቢር የሚደረገው የቱ ጋ ነው? ለጀልሰተል ኢስቲራሓ ሲቀመጡ መቼ ነው ተክቢሩ መደረግ ያለበት? ከስጁድ ተነስቶ ለኢስቲራሓ ቁጭ ሲል ነው ወይስ ተነስቶ ዝም ብሎ ቁጭ ይበልና ከኢስቲራሓው ተነስቶ ሲቆም ነው ተክቢር መደረግ ያለበት? ወይስ ጥቂት ፉቃሃዎች እንዳሉት ሁለቴ ነው የሚደረገው? የተወሰኑ ፉቃሃዎች ለኢስቲራሓ ሲቀመጥ አላሁ አክበር ይበል፣ እንደገና ተነስቶ ሲቆም አላሁ አክበር ይበል ብለዋል። በጣም ጥቂት ፉቃሃዎች ናቸው ይሄን ያሉት። ሌሎች ፉቃሃዎች ተነስቶ ለኢስቲራሓ ቁጭ ሲል አላሁ አክበር ይበል፣ ትንሽ ለኢስቲራሓውን ያክል ቁጭ ይበልና ደግሞ ተነስቶ ሲቆም ዝም ይበል ያሉ አሉ። አይ ለኢስቲራሓው ሲቀመጥ ዝም ይበል፣ ለኢስቲራሓው ሲነሳ ነው ተክቢር ማድረግ ያለበታል። ብቻውን ከሆነ ማእሙም ከሆነ ችግር የለውም። ተነስቶ ቁጭ ካለ በኋላ አላሁ አክበር ቢል ኢስቲራሓው ላይ ቁጭ ካለ በኋላ ኢስቲራሓው ዝም ብሎ ኢስቲራሓውን ሲቀመጥ ሲነሳ ዝም ብሎ ሲቆም ቢል ችግር የለውም። ኢማም ሲሆን ግን ከኋላ ህዝቡ ወደፊት ወደ ኋላ እንዳይቆይ ጥንቃቄ ማድረግ ያስፈልጋል። ሁለቴ ተክቢር ይበል የሚለው ግን ግልጽ ማስረጃ የለውም። ثم ከዛም የቁሙ ተነስቶ ይቁም ሙዕተሚደን በመደገፍ አላ የደይህ እጆቹ ላይ በመደገፍ መሬቱን በእጁ ተደግፉ፣ እጁን መሬት ላይ ያስደግፉ።
ከማ ፈዓለ እንዳደረገው ፊ ቂያሚሂ ሲቆም ኢለ ረክዓቲ ሳኒያ ወደ ሁለተኛው ረካ ሲቆም ወደ ሁለተኛው ረካ ከአንደኛው ረካ ተጠናቆ ወደ ሁለተኛው ረካ ሲቆም እንዴት መነሳት እንዳለበት አሳልፈናል፣ አብራርተናል። ከሁለተኛ ወደ ሶስተኛ ከሶስተኛ ወደ አራተኛም ሲነሳ ቢሆን በዚያው መልኩ ይነሳል። ሐዲስ አልዓጅንን አልባኒ ሶሒህ ነው የሚሉት። ሊጥ የሚያቦካ ሰው ጣቶቹን ጨብጦ ይዞ እንደሚነሳው እጆቹን ጨብጦ ይዞ ቦክስ እንደሚሰነዝር ሰው አድርጎ መሬት ተደግፎባቸው ይነሳ ነው የአልባኒ ምርጫ። ሌሎች ደግሞ ይሄ ሐዲስ ضعيف ነው ብለዋል። ዝም ብሎ እጆቹን ዘርግቷቸው መሬት ላይ አስደግፎ ይነሳ። በጥቅሉ ነቢዩ አለይሂ ሰላቱ ወሰላም ወደ ቂያም ሲነሱ ከየትኛውም ጁሉስ ወደ ቂያም ሲነሱ እጃቸውን መሬት ላይ አስደግፎ ይነሱ ነበር የሚል ሐዲስ አለ። ጣት እንዴት ይሆን ነበር የሚለው ውስጥ ዝርዝር ውስጥ ሳይገባ ማለት ነው። ስለዚህ ጨብጦ ሊጥ እንደሚያቦካ ሰው ቦክስ እንደመሰንዘር አድርጎም ተደግፎ ቢነሳ ችግር የለውም። እጆቹን ዘርግቶ መሬት ላይ አስደግፎም ቢነሳ ችግር የለውም። በተለይ ከተሸሁድ የሚነሳ ሰው ተሸሁድ የቀራ እጆቹን ታፋው ላይ ጭኑ ላይ ስለሚያደርግ በዛም ተደግፎ መነሳት ከተመቸው ያን ያክል ችግር የለም። እንቅስቃሴ ግን ሰብሰብ መደረግ አለበት። ሲነሱ አንድ እግራቸውን አንድ እግራቸውን ኋላ አድርገው ሊወድቁ ደርሰው የሚነሱ ሰዎች ይሄ መኖር የለበትም። ثم ከዛም يقرأ ሰጋጅ ይቅራ في كل ሁሉም ላይ من الثالثة والرابعة ሶስተኛው አራተኛው ረክዓ ላይ ሱረቱል ፋቲሐን ይቅራ ውጁበን በግዴታነት። የመጀመሪያውና ሁለተኛው ረክዓ ላይ ብቻ አይደለም ፋቲሐ መቅራት ግዴታ የሚሆነው፣ ሁሉም ረክዓ ላይ ፋቲሐን መቅራት ዋጅብ ነው ግዴታ ነው ለማለት ነው። ፋቲሐ ያልተቀራበት ረክዓ አይቆጠርም። ተረስቶ እንኳ ቢሆን መልሶ ማስተካከል ግዴታ ይሆን። ወዩዲፉ ኢለይሃ ፋቲሐ ላይ ይጨምር አየተን አንድ አንቀጽ አው አክተር ወይም ከዛ በላይ አንድ ሱራ እንደ ሁኔታው አህያናን አልፎ አልፎ አንዳንዴ ከፋቲሐ በኋላ ሱራ አንቀጽ መቅራት ይቻላል። ሶስተኛና አራተኛው ረካ ላይ ማለት የመጀመሪያ አንድና ሁለተኛ ረካ ላይ እንደሚቀራ ሁሉም ያውቃል። ሱና ነው። አንዳንዴ ቢተው ችግር የለውም ብለናል። እሱን ነገር ግን ሶስተኛና አራተኛው ረካ ላይም ቢሆን ከፋቲሐ በኋላ አንዳንዴ አንቀጾችን አጫጭር ሱራዎችን ቢቀሩ ችግር የለውም። ኢማም ሆኖ ማሙሙን በማያስቸግር መልኩ በዚህ መልኩ የሶላት ረካዓዎች ይጠናቀቃሉ። በቋሚነት የሚሰገዱ ሶላቶች ዋና ክንዋኔዎቻቸው ውስጣቸው ላይ ያሉ ተግባራት በዚህ ይጠናቀቃሉ። አልፎ አልፎ አንዳንዴ ወደ ስጁድ ከመውረድ በፊት ወደ መጨረሻው ስጁድ ከመውረድ በፊት ቁኑት ሊኖር ይችላል። አልቁኑቱ ሊናዚላ አልፎ አልፎ ወቅታዊ ችግር ሲኖር የሚደረግ ቁኑት ወመሐሉሁ ቦታው መቼና የት ነው የሚደረገው? ቁኑት ማለት ቆሞ ዱዓ ማድረግ ረጅም ሰዓት አላህን የተማጸኑ መቆም ማለት ነው። ሩኩዕ አካባቢ ላይ ከሩኩዕ በፊትም በኋላ የሚደረግ ሶላት ውስጥ የሚደረግ ዱዓ ማለት ነው። ናዚላ ማለት ደግሞ ወቅታዊ ችግር ማለት ነው። ጦርነት ሲኖር መሰል የሆኑ ሙሲባዎች ችግሮች ሲኖሩ ዱዓ ሊደረግ ይችላል። የተለያዩ ወቅታዊ ጉዳዮች ሲኖሩ ይሰገድ ለማን ነው የሚደረግ ዱዓ ቁኑት ናዚላ ይባላል። በወቅታዊ ችግር የሚደረግ ዱዓ ማለት ነው። ወመሐሉሁ ቦታውስ መቼ ነው የሚደረገው? የት ነው የሚደረገው? ሶላት ውስጥ ወዩሰኑ ለሁ ለሰጋጅ በተለይ ለኢማም ሱና ይሆናል ይወደድለታል። አንየቁኑታ ቁኑት ማድረግ ወየድዑ ሊልሙስሊሚን ለሙስሊሞች ዱዓ ማድረግ ሊናዚለቲን ችግር ካለ ነዘለት ቢህም ኡመቱ ላይ የደረሰ ችግር ካለ ቅድም እንዳልነው ጦርነት ካለ አንዳንድ ዑለሞች የመሬት መንቀጥቀጥ ካለም ብለዋል። ሌሎችም አስፈሪ ነገሮች ካሉ ዝርዝር ናዚላ ቁኑት የሚደረግላቸው ነጥቦች ላይ ፉቃሃዎች አስተያየት የተለያየ ነው። በመሰረቱ ግን የቁኑት ዱዓ ይደረጋል። ምን አይነት ችግሮች ናቸው ሶላት ላይ ቁኑት የሚደረገው? እሱ ላይ ነው ኺላፍ ያለው። ሙስሊሞች ከተገደሉ ጦርነት ከበዛ ይደረጋል። ከዛም ውጪ እንደ ሁኔታው ኺላፍ ያለባቸው ወቅታዊ ችግሮች አሉ። የሀገሩ መሪ ፈቃድ ያስፈልጋል የሚሉ ዑለሞች አሉ። የናዚላ ዱዓ ለማድረግ የሀገሩ መሪ የሙስሊሞች መሪ ፈቃድ ያስፈልጋል። ሁሉም እንደመሰለው ከመሬት ተነስቶ ዱዓ ማድረግ የለበትም። አነጋጋሪ አወዛጋቢ ሊሆን ይችላል ተብሏል። ሁሉም ሶላቶች ላይ ነው
የናዚላ ዱዓ የሚደረገው ፈርድ ሶላቶች ችግሩ እስኪቀረፍ ድረስ ሁሉም ሶላቶች ላይ ቁኑት ይደረጋል። ጁሙዓ ላይ የኹጥባው ዱዓ ይበቃል አይደረግም። ጁሙዓ ቀን ላይ ጦርነት የሚኖር ምንም ይሁን ሌሎች ሶላቶች ላይ ቢደረግም ጁሙዓ ላይ አይደረግም። ለምን? ጁሙዓ ላይ የኹጥባው ዱዓ ይበቃል። ከዛ ውጪ ባሉ ቀናቶች 5 ወቅት ሶላት ላይ ችግሩ እስኪቀረፍ ድረስ ኢማም ዱዓ ያደርጋል፣ ማሙሞች አሚን ይላሉ። ዋናው ኢማም የሚያሰግደው ሶላት ላይ የሚሆን በተለያዩ ምክንያት ቤት ውስጥ የሚሰግዱ ሰዎች ሴቶችም ጭምር ተብሏል። ሲሰግዱ ወቅታዊ ሀገር ላይ ህዝብ ላይ የመጣ የተጋረጠ አደጋ ካለ እስኪቀረፍ ድረስ ሰዎች እስካደረጉ ድረስ ይደረጋል። ውዥንብር እንዳይኖር ነው። አንዱ መስጂድ ያደርጋል፣ አንዱ አያደርግም። አንዱ ኢማም ያደርጋል፣ አንዱ አያደርግም። ይሄ እንዳይኖር የሀገሩ የሙስሊሞች መሪ ከፈቀደ የተባለው ለዚህ ወመሐሉሁ እንዲህ አይነቱ የናዚላ ቁኑት የሚደረገው ኢዛ ቃለ ባዕደ ሩኩዕ ከሩኩዕ በኋላ ካለ በኋላ ነው። ረበና ወለከል ሐምድ ካለ በኋላ ከሩኩዕ በኋላ ነው ማለት ነው። የናዚላ ቁኑት የሚደረገው ከሩኩዕ በኋላ ነው። የመጨረሻው ረካ ላይ ነቢ ያደረጉት ይሄን ሙሽሪኮች አዳ ባደረጓቸው ሰሓቦችን በገደሉባቸው ጊዜ ይሄን ግፍ የፈጸሙ ሰዎች ላይ ዱዓ አድርገዋል ለአንድ ወር። ከዛ ትተውታል። አላህ ከልክሏቸው አቁም ብሏቸው ትተውታል። ወለይሰ ለሁ እንዲህ አይነቱ ቁኑት የለውም። ዱዓውን ራቲቡን ራሱን የቻለ ዱዓ የለውም። ልክ እንደ ዊትሩ ቁኑት ራሱን የቻለ የቁኑት ዱዓ የለውም። ወኢነማ የድዑ ፊህ የናዚላ ወቅታዊ ችግር ሲከሰት የሚደረገው ቁኑት ላይ አሰጋጁ ዱዓ ያደርግበታል። ዱዓ ያደርጋል ቢማ የተናሰቡ የሚገጥምን ማዕ ናዚላ ከችግሩ ጋር የሚገጥም ጦርነት ነው ከጦርነት ጋር የሚሄድ ድርቅና የመሬት መንቀጥቀጥ መሰል ነገር ነው ይደረጋል በሚለው ተካሄዶ ከሱ ጋር የሚሄድ የተወሰነ አካባቢ ላይ ሙስሊሞች ላይ ያነጣጠረ ፈተና ደርሶ ነው ተከስቶ ነው ከሱ ጋር የሚሄድ ያደርጋል። ስለዚህ አሰጋጅ ዱዓ ማድረግ የሚችል መሆን አለበት፣ ዒልም ያለው መሆን አለበት። ቁኑት ሲያደርጉ ለራሳቸው ብቻ ዱዓ አድርገው የሚወጡ ህፃናት ገጥመውኛል። አንዳንድ መስገጃዎች ላይ اللهم اهدني فيمن هديت وعافني فيمن عافيت وتولني فيمن توليت ከኋላቸው ስንት መቶ ሰው ይሰግዳል። እነሱ ለራሳቸው ብቻ اهدني فيمن هديت ከኋላ ያሉትስ። እንደዚህ አይነቱ ደግሞ ናዚላ ሲሆን ወቅታዊ ጉዳይ ሲሆን ኡማው ላይ ያለውን ችግር መግለጽ የሚችልበት የዱዓ አደራረግ አቅም ያለው መሆን አለበት። ወይርፈዑ የደይሂ ኢማም ዱዓ የሚያደርግ ካል ከኋላ ሆኖ አሚን የሚለውን ቢሆን እጁን ያንሳ ፊ هذا الدعاء ይሄ ዱዓ ላይ የቁኑት ዱዓ ላይ ወየጅሀሩ ቢሂ ድምፁን ጮክ ያደርግ ኢዛ ካነ ኢማም ከሆነ በቀንም ይሁን በማታ ሶላት ላይ። ምክንያቱም ዱዓ ነው ህዝቡ አውቆ አሚን እንዲል ዙህርም ይሁን አስር መግሪብም ይሁን ኢሻ ላይ የናዚላ ቁኑት ሲደረግ ኢማሙ ጮክ ብሎ ድምፁን አውጥቶ ዱዓ ያደርጋል፣ እጁን ያነሳል። ማሙሙ እጁን አንስቶ አሚን ይላል። ወዩአሚኑ ዐለይሂ መን ኸልፈሁ ከኢማሙ ኋላ ያለ ሰው አሚን ይላል። ፈኢዛ ፈረገ ቁኑቱን ሲጨርስ ከበረ አላሁ አክበር ይላል። ወሰጀደ ስጁድ ያደርጋል። ዱዓው መርዘም የለበት፣ መካከለኛ መሆን አለበት። አጀሞች ከሆኑ አረብኛ ማይችሉ ሰዎች ከሆኑ አረብኛ የሚያስቸግራቸው በራሳቸው ቋንቋ ሊያደርጉ ይችላል። አጀሞች ከሆኑ አረብኛ የሚያስቸግራቸው በመካከላቸው አረብኛ የሚችል ከሌለ በራሳቸው ቋንቋ ሊያደርጉ ይችላል። መሐፈዝ ካልቻሉ የዱዓ ኪታብ ማስታወሻ ይዞ ጽፎ ይዞ ማድረግ ይችላል። هذا والله تعالى أعلم። ዛሬ ደርሳችን እዚህ ያበቃል። ኢንሻአላህ የዛሬ ሳምንት ኪታቡን እንጨርሳለን። ወሰላሙ አለይኩም ወራህመቱላሂ